ሰው በእምነቱ ደካማ ከሆነ ሰው በእምነቱ ያልጸና ከሆነ ምንም ነገር ማድረግ እንደማይችል የሚያስተምረን ቃል ካዩን በሩምስቻ namni waaqayyo irraa gaafa gargar bahe namni laphee isaatti amantaan isaa hir'uu yoo ta'e homaa gochuu akka hin dandeenye sagalee nu barsiisu. Magaalaa sana keessaa galaanarraan akka ce'an isaan taasisee ture. ጌታችን መድኃኒታችን ኢየሱስ ክርስቶስ በምድረ በዳ ሰዎችን እየመገበ እያጠገባቸው በነበረበት ጊዜ ሐዋርያቶቹ በታንኳይቱ ገብቶ ወደ ባህር ማዶ እንዲሻገሩ አዘዛቸው። ገማ ከባኒ ፍሳነ ጀጅ ጋሩ ግዱ ሰነቲ ቅሌንሲ ሐማኒ ገላደረትኒ ከይ በመሃሉ ግን ታላቅ ማዕበል ተነሳባቸው። እነሱም ተጨነቁ። ጎፍተን ኬኛ ኢየሱስ ክርስቶስ ጋሩ isaan bira hin turre yeroodhaaf isaan bira gargar ba'ee ture yeroodhaaf isaan dursanii gama akka ce'an ajajeetu booddee garuu gooftaan keenya Yesuus Kiristoos rakkinna namaa dhiphinna namaa isa arguudha waan ta'eef ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ጭንቀት የሰውን መከራ የሚያይ አምላክ ስለሆነ ከሌሊቱ በአራተኛው ክፍል ወደ እነሱ መጣ። በአራተኛ ክፍል ማለት እንደ ሮማውያን ከ9 ሰዓት ጀምሮ እስከ 12 ሰዓት ያለው ሰዓት አከወረሮሚት የሮ አርፋፋ የቹን ሰዓት ሰገኒ ካሴ አቀደ ሰዓት ቀለማት ሰዓት ይጅሮለ ጎፍተን ከኛ ኢየሱስ ክርስቶስ ግዱ ከነቲ ገረሳኒ ገረሳኒ ኢማን ኢፕነሳኒ አርጋጅራ ዋንቴ የሙ ገረሳኒ ኢማኑ ገሩ አከሳኒ ይልባደኒ በባህር ላይ እየተራመደ ወደ እነሱ መጣ። ሳዩት ግን ምታት መሰላቸው። በእምነታቸው ደካማ ስለሆኑ ግራ ተጋቡ። ጎፍተን ከኛ ኢየሱስ ክርስቶስ ገላነረ ዴማ ገረሳኒ ጋፈ ዱፉ ከነገሩ ኢፕነሳሪ አርጌት ኢሳን ገሩ ኢሳኒ ኢሳይን ቤግኔቱ ዳፊቱሜ አስማቲ ገረገራት ፈካት ገሩ ቦዴራ ዮሲታዮ ፊኬኑ ፍሲ ጋፈት እንጀ ጴጥሮስ ኢሳን ኬሳሪ ፈታራ ዋንቴ ጴጥሮስ ኢሳን ኬሳኒ ሙደሞ ዋንቴ ጴጥሮስ የሮንደ ዴቪድ ቢሱ ዳፊስ ጋቢ ገሉ ዳፊስ ነማ አሪፈቱ ዋንቴ አከን ገላነረ ዴሙ አጀጀ አባርዳ ተራምጄ ወደ አንተ ይመጣ ዘንድ ይዘዘኛል ጴጥሮስ ቢፍመሰነን ክርስቶስስ ገረሳ አከድፉ እኙማ ሳርገቲፍሴን ቦድ ገረ ክርስቶስ ጴጥሮስ ገላነረ ዴሙ አከድፉ ፈርጋ አጀጀን ቦድ ጴጥሮስ ግን በባህር ላይ እየተራመደ በልቡ ለጥርጣሬ ተፈታ። እናስተውል ክርስቲያን እኛም እኮ ክርስቶስን ይዘን ወጥተን ስራችንን ጀምረን መሃል ደርሰን እኮ ተጠራጣሪዎች እንሆናለን። ግዱ ገኘ ሻትቶታል ግዱ ገኘ ለጴን ከኘ ራፈው ጴጥሮስ ተጠራጠረ። ዋን ቸከት ገላንሱንስ ሰፍረቹ ጀልቀም ገላንሱንስ ገዲሰ ሊቅምሱ ጀልቀም ከዛስ ጴጥሮስ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አድነኛል አድነኝ። ወገኖች መከራ ሲበዛብን ፈተና ሲበዛብን እምነት ቢጎድልብን ክርስቶስ ሆይ አድነኝ ማለት አስፈላጊ ነው። ጴጥሮስ አድነኛል። ከዛስ ክርስቶስ ወደ እሱ መጣ። እጁን ይዞ አዳነው። አርከሳ ቀቤቶ ኢሰበራሬ ክርስቶስ አርከሳ ቀቤ ዲፕነሰነ ኬሳ ኢሰባሰ ክርስቶስ ቦዴ ወሊን ገረ መርከባ ጋፈ ገለን ገሩ ራፈምኒ ኢሳን ግዱት ተይሱ ኢፕኒ ኢሳን ግዱት ተይሱ
ገላን ራፈማቶስ እንዲዳበት ምክንያቱም ክርስቶስ ከነሱ ጋር ስላለ። ወገኖቼ ከእግዚአብሔር እቅፍ ስንወጣ ከእግዚአብሔር ሕግ ስንወጣ በፍላጎታችን ብቻ እንደ ልባችን ብቻ የምናስብ ሰዎች ከሆን ወገኖቼ በዓለም ማይበል፣ በክፋት ማይበል፣ በዘረኝነት ማይበል እንናወጣለን። ከክርስቶስ ከተለየን ከክርስቶስ እቅፍ ከወጣን ክርስቶስ ከነሱ ጋር ስለነበረ በፍላጎታችን ብቻ እንደ ልባችን ብቻ የምናስብ ሰዎች ከሆን ወገኖቼ በዓለም ማይበል፣ በክፋት ማይበል፣ በዘረኝነት ማይበል እንናወጣለን። ከክርስቶስ ከተለየን ከክርስቶስ እቅፍ ከወጣን ክርስቶስ ከነሱ ጋር ስለነበረ ያ የምናወጠው ያ የሚሸበሩት ሐዋርያት በመካከላቸው ሰላሙን በመካከላቸው አንድነቱን በመካከላቸው ያ የምናወጠው ባህር ቆመ። ምክንያቱም እግዚአብሔር ከነሱ ጋር ስለነበረ ክርስቶስ ከነሱ ጋር ስለነበረ። ስለዚህ በልባችን ያለው እምነት በልባችን ይዘን የምንራመደው እምነት ጥቅሙ ለኛ ነው ወገኖች፣ ጥቅሙ ለኛ። ስለዚህ በእምነት መጽናት ያን አይነ ስውር የነበረውን ሰው አስታውሱ። ባርጤሜዎስ የሚባል የጤሞስ ልጅ በመንገድ ላይ ሆኖ የማርቆስ ወንጌል ምዕራፍ 10 ቁጥር 48 በመንገድ ላይ ሆኖ በእምነት ጸንቶ ክርስቶስን ይጠብቅ ነበር። በእምነት ጸንቶ በመጽናቱ ግን ተፈወሰ። ያ ሰው የዳዊት ልጅ ሆይ ማረኝ እያለ የዳዊት ልጅ ሆይ ፈውሰኝ እያለ ስለዚህ እምነታችን ለድነታችን፣ እምነታችን ለስራችን፣ እምነታችን ለትምህርታችን፣ እምነታችን ለትዳራችን ያስፈልጋል። ስለዚህ ያ ሰው ብዙዎች ቢጮበትም ጩኸቱን አላቆመም። ጸንቶ የዳዊት ልጅ አለ። የዳዊት ልጅ መድኃኒት የሆነውን ክርስቶስ፣ ይቅር ባይ የሆነውን ክርስቶስ፣ ሕይወትን የሚሰጥ ክርስቶስ እሱን እየጠራ በመንገድ ላይ ሆኖ ይማጸን ነበር። መንገድ የተባለችው ነቢዩ ኤርምያስ እንደተናገረው እምነት ነው። ጩኸቱን አላቆመም። ጸንቶ የዳዊት ልጅ አለ። የዳዊት ልጅ ያ ሰው በእምነት ሆኖ ይጸልይ ይጠይቅ ነበር። ከዛስ በእምነት ጸንቶ ስለመኖሩ ስለመቆሙ ተፈወሰ ያ ሰው። እኛም ለመዳን እምነታችን ግዴታ ነው። እምነት ያላቸው ግን በደዌ የተያዙ፣ በመከራ የተያዙ፣ በፈተና ውስጥ ያሉ ሁሉ እምነት ስላላቸው ዳኑ፣ ተፈወሱ። ወገኖቼ እቺ ዓለም ጊዜያዊ ናት። እቺ ዓለም አላፊ ናት። እቺ ዓለም ጣፊ ናት። የማያልፍ ግን እግዚአብሔር ቃልና መንግስት ብቻ። ለዚህ ነው እኮ ጌታችን ኢየሱስ ክርስቶስ አስቀድማችሁ እግዚአብሔር መንግስትና ጽድቅን ፈልጓል። ከቃሉ ጋር ናችሁ። የእግዚአብሔር መንግስትና ምንን ጽድቅን ፈልጉ። ቀሪው ተጨማሪ ስለሆነ፣ ሀብት ተጨማሪ ስለሆነ፣ እውቀት ተጨማሪ ስለሆነ መንግስቱን ፈልጉ። ስለዚህ በእምነት ሆነን እግዚአብሔር ጽድቅና መንግስት፣ እግዚአብሔር በረከት፣ የክርስቶስን አዳኝነት
የክርስቶስን ፈዋሽነት መጠየቅ ነው። ብዙዎች እኮ በክፋታችን ብዛት እየጠፉ እየተገደሉ በጥፋታችን ምክንያት ሕፃናት እየተገደሉ ነው፣ እየተሰደዱ ነው። አገራቸውን ትቶ መንገድ ላይ ወጥቷል። በማ ምክንያት? በእኛ ጥፋት ምክንያት፣ በእኛ እምነት ማነስ ምክንያት። በእምነታችን ከጸና ነው እኮ ለኛ የሚሳነው ነገር የለም። ምክንያቱም የእግዚአብሔር ልጆች ስለሆነ፣ እግዚአብሔር ከኛ ጋር ስላለ፣ ተስፋችን እግዚአብሔር ስለሆነ፣ የሚያጸናን እግዚአብሔር ስለሆነ፣ እውነተኛ ተስፋ ሰማያዊ ተስፋ ስላለን ለኛ የሚሳነው። ለዚህ ነው እኮ ቅዱስ ገብርኤል ድንግል ማርያምን ሲያበስራት ስማልጎ ነገር ይሳነው ለእግዚአብሔር የሚሳነው ነገር የለም። ስለዚህ እግዚአብሔር ከኛ ጋር ከሆነ እኛም ትእዛዙን ጠብቀን ከኖር ነው ለኛ የሚሳነው ነገር የለም። ምክንያቱም እግዚአብሔር ከኛ ጋር ስላለ። ስለዚህ በሕይወታችን ለመኖር ተባርከን ለመኖር በበረከት ለመኖር ጥሩ ትዳር ይዘን ለመኖር በደስታ ለመኖር በልባችን ያለው እምነት አስፈላጊ። ክርስቶስ ከኛ ጋር ካልሆነ ባዶ ነው። እግዚአብሔር ከኛ ጋር ካልሆነ ስራችንም ይሁን ትምህርታችንም ይሁን ጃራችንም ኤቭሪቲንግ ባዶ ነው። ነገር ግን ክርስቶስ ከኛ ጋር ከሆነ እንደ ሐዋርያት ያማበል ቆሞልን የምድር መከራ የዓለም መከራ ቆሞልን በደስታ በአንድ ልብ ሆነን እንኖራለን። እንደ ሰማርያ ሕዝብ ማለት ነው። የሰማርያ ሕዝብ በአንድ ልብ ሆነው የእግዚአብሔርን ቃል ስለሰሙ ከፊልጶስ ስለተማሩ እየተማሩ በክርስቶስ አምኖ በአንድ ልብ ነው ለመኖር እምነታችን አስፈላጊ ነው። ዛሬ እኮ የምንሸበረው እየበላን እየጠጣን ለብሰን አምረን፣ ነገር ግን ጭንቀታችን ያልቀለልን እኮ እምነታችን ስለጎደለብን፣ የልባችን እምነት ስለጎደለብን። ስለዚህ አቤቱ ጌታዬ እምነትን ጨምርልን ማለት ነው። እንደ ሐዋርያ እምነትን ምን አድርግልን? ጨምርልን። እምነት የሌለው ሰው ከንቱ ነውና እንዳልወርቅ፣ እንዳልሞት፣ እንዳልጠፋ በእምነት አጽናኝ ማለት አስፈላጊ። ስለዚህ እንደ ሐዋርያት በእምነት ጸንተን፣ እንደ ሐዋርያት በክርስቶስ አምነን፣ እንደ ጴጥሮስ የንስሐ ሕይወት ኖረን ከክርስቶስ ጋር በደስታ ተመላልሰን ሕጉን ጠብቀን እንድንኖር የእሱ መልካም ፍቃድ ይሁንልን። ያስተማርን የመከረን የአቦን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተከበረ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።